ከአርቲስት ነፃነት ወርቅነህ ህልፈት በኋላ የቤተሰብ ጨዋታ ፕሮግራምን የሚረከበው ሰው ማን ነው? የገዛ ፍቅረኛዋ በማይታመን ሁኔታ በቢላ ቆራርጦ ከጎዳት በኋላ እሱን ለማስያዝ ስትል ከሱ ጋር እያደረች የነበረችው አንዲት ድንቅ ሴት ሶሻል ሚዲያ ላይ አነጋጋሪ ሆናለች። ሰላም እንዴት ናችሁ ውድ ቻናል ቤተሰቦች? ዛሬም ሶሻል ሚዲያ ላይ በጣም አነጋጋሪ ሆነው ሲዘዋወሩ የነበሩ ጉዳዮችን ይዤላችሁ መጥቻለሁ። በዋነኝነት እንግዲህ ዛሬ የምንነጋገረው ከአርቲስት ነፃነት ወርቅነህ ህልፈት በኋላ የቤተሰብ ጨዋታን የሚረከበው ሰው ማን ነው በሚለው ዙሪያ በጣም ብዙ ሰዎች የተለያዩ መላምቶችን ግምቶችን እያስቀመጡ ነው። አንዳንድ ቪዲዮዎችም ሶሻል ሚዲያ ላይ ተለቀው አይቻለሁ። አሁን ያለው እውነታ ምንድነው እና ከዚህ በኋላ የሚፈጠሩ ነገሮች ምን ሊሆኑ ይችላሉ በሚለው ዙሪያ ምነግራችሁ ነገር አለ። ሌላ ደግሞ ሰሞኑ ሶሻል ሚዲያ ላይ በጣም ሲዘዋወር የነበረ ቪዲዮ አይታችኋል ብዬ አስባለሁ። በገዛ ፍቅረኛዋ የደረሰባትን በጣም ከባድ በደልና እሱን ለማስያዝ የሄደችበትን ርቀት ከባህር ዳር እስከ አዲስ አበባ ጎዳና ከማደር ከሱ ጋር እሱን ለማስያዝ እስከ ማደር ድረስ ያሳለፈችውን ሰቆቃ በጣም የሚገርም ነገርና መጨረሻ ላይ እንዴት እሱን እንዳስያዘች የተናገረችበት ቪዲዮ በጣም አነጋጋሪ ሆኗል። ሰዎችም ስለዚህ ጉዳይ በጣም ብዙ አስተያየት እየሰጡ ነው። የኔስ ሀሳብ በዚህ ጉዳይ ምንድነው የሚለውን እነግራችኋለሁ። ለማንኛውም ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። እስካሁን ድረስ ሰብስክራይብ አላደረጋችሁም አይደል? እናንተ 472,000 ላይ ነን። 500,000 በቅርቡ እንገባለን። ስለዚህ ቶሎ ሰብስክራይብ አድርጉ። ይሄን ቪዲዮ ደግሞ ሁላችሁም እንደተለመደው ላይክ አድርጋችሁ ጀምሩ። ላይክ ሼር ማድረጋችሁ ይሄ ቪዲዮ ለብዙ ሰዎች ሊደርስ ስለሚያደርግ ይሄን ማድረጋችሁን እንዳትረሱ። ይህ ዳሎል ኢንተርቴይንመንት ነው። ወደ መጀመሪያው ጉዳያችን ስንገባ እንግዲህ ሰሞኑን በጣም አነጋጋሪ የሆነ አንድ ቪዲዮ ሸገር ኢንፎ ላይ ተለቋል። አይታችኋል ብዬ አስባለሁ። ያላያችሁም ሰዎች ካላችሁ በዚህ ቪዲዮ አጠር አድርጌ ታሪኩን የምነግራችሁ ነው የሚሆነው። ሙሉ ቪዲዮን ሸገር ኢንፎ ላይ ገብታችሁ ማየት ትችላላችሁ። እውነት የማይመስል ታሪክ ነው። ቶታሊ እኔ በአንድ ቃል ስገልጸው እውነት የማይመስል ታሪክ፣ በቃ ለማመን የሚከብድ ታሪክ ነው። ነገር ግን ያው እንግዲህ በፍርድ ቤት የተያዘ ፖሊስ የሚያውቀው እና ሚዲያ ላይ የቀረበ ታሪክ ነው እንጂ ሰው እንደዚህ መጥቶ ቢነግረኝ ኖሮ እሷ ራሷ ብትነግረኝ ኖሮ እኔ ይህን ነገር እውነት ነው ብዬ ለማመን ራሱ ይከብደኛል። ይህን ያክል በጣም ለማመን የሚከብድ ታሪክ ነው እና ታሪኩን እነግራችኋለሁ ምንድነው የተፈጠረው የሚለውን ማለት ነው። ነገር ግን ይህን ቪዲዮ ስሜቱ ቶሎ የሚቀያየር አይነት ሰው ካለ፣ በተለይ ሴት ሆነሽ በአንድ ነገር በጣም የምትደናገጪ ከሆነ እና አንዳንድ ነገሮች ወደ ውሳኔ የሚያደርሱሽ ከሆነ በጣም ፍራቻ ውስጥ የሚከቱሽ አይነት ባህሪ ካለሽ ይህንን ቪዲዮ ባታዩ ይመከራል። ነገር ግን ቁጭ ብላችሁ አይታችሁ ነገሩን ሎጂካሊ ማየት የምትችሉ ሰዎች ካላችሁ እናም ደግሞ ለመማሪያ ለትምህርት ከሆነ ብቻ ይህንን ቪዲዮ እንድታዩ ፈልጋለሁ እንጂ ታሪኩ በጣም ከባድ ነው። ልክ ሆረር ፊልም እንደማለት ነው በአጭሩ። ለማንኛውም ታሪኩ እንግዲህ ስለ ሁለት ፍቅረኛ ማቾች ነው በአጭሩ ማለት ነው። እሷ አንድ ፍቅረኛ ነበራት፣ በሆነ አጋጣሚ ተገናኝተው ነው። ከዛ በኋላ እንግዲህ አንድ ላይ በሚኖርበት ጊዜ አለመግባባቶች በሚኖርበት ጊዜ እና ሲጣሉ ምን ያክል እንደሚደበድባት ተናግራ ነው የምትጀምረው። በጣም የተለየ አይነት ድብደባ ነው ሲፈጽምባት የነበረው። እንደ ሌላ ሰው በጥፊ በምናምን ሳይሆን ልክ በቃ በጣም በሚከብድ ሁኔታ ሰውን ለመግደል በሚመስል ሁኔታ እንደሚደበድባት ስትናገር ነበር። እንደ ሴቶቹ በጥፊም አይደለም የሚመታኝ፣ አስተኝቶ ነበር በእርግጫ የሚደበድበኝ። ካልጋ ላይ ተኝቼ ከሆነዋል ካልጋ ላይ ተኝቼ ከተጣላ አስተኝቶ ይረግጠኛል። አስተኝቶ በእግሩ ይቆምብኛል። እሱ ካልጋው ቆሞ ነው ካልጋው ተኝቼ እጮሃለሁ። የሰፈር ሰዎች ይሰበስባሉ። ምን ያድርጉ? ደሞ ጀመራቸው ነው የሚባለው። ደሞ ጀመራቸው። ቆይተን ያን ሁሉ ነገር አሳልፌ በቃ ህይወቴን ከማጣ ያለኝ አማራጭ ህግ ነው። ወደ ህግ ልሂድ ብዬ ወደ ፖሊሶች ሄድኩኝ። ነገርኳቸው። ስብሰባ ላይ ነበሩ። በመጀመሪያ ቀን ሲሄድ አልነበሩ። ቀጣይ ቀን ተደዋውለው ስብሰባ ላይ ነበሩ። ጠብቂ አሉኝ። ስልኬን ሰብሮት ነበር። ስልክ አልነበረኝም። ሄድኩኝ። ሰፈር ላይ ጠብቂን አሉኝ። ፖሊሶች እስኪመጡ ለትንሽ ደቂቃ ነው የቀደመኝ። ሰፈር ላይ አባይነሽ ትባላለች አያገኘችኝና ነይ አንዴ ፈልጌሽ ነው ምናምን ብላ ልጅ ይዛ መጣች። ከጓደኛዬ የፀጉር ቤት ጋር ነበር ቁጭ ብዬ ነበረ እና ባሏ አሌክስ ይባላል። ከነሱ ቤት ገባሁኝና ልጁ መጣ። ከመጀመሪያው ነይ ቤት ግቢ፣ ቤት አትመጭም ወይ ምናምን ሲሉኝ ግቢ ከኔ ቤት አልገባውም ፈርቼ ማለት ነው። ከዛ ገባሁኝና ለመኑኝ ሽማግሌዎቹ ተሰብስበው። ስለዚህ እንደሰማችሁት እንግዲህ ከዛ በፊት ይሄ የሽምግልና ምናምን የሚለው ነገር ከመምጣቱ በፊት እሷ እንግዲህ ጉዳዩ ለፖሊስ አሳውቃ ነበር ማለት ነው እንጂ ዝም ብላ አልተቀመጠችም። ብዙ ሰዎች የሚሉት ነገር አለ። ያኔ ስትደበደቢ እንደዚህ ሲያደርግሽ ለምንድነው ሪፖርት ያላደረግሽው የሚል ነገር በጣም ሴቶች የሚወነጀሉበት አንድ ነገር ነው። ለምን እንደዛ እንደሚባል ራሱ እኔ ለኔ ግልጽ አይደለም። ግን በጣም ብዙ ሰዎች ጀጅ ከሚያደርጉባቸው ነገር አንዱ ለምንድነው መጀመሪያ ያላሳወቅሽው? ለምንድነው ሲደበድብሽ ዝም ያልሽው? የሚደበድበው ሰው የዚህ ጋር ቁጭ ብሎ እሷ ነች የምትወቀሰው አብዛኛው ጊዜ ማለት ነው። ለማንኛውም እሷ ሪፖርት አድርጋ ነበረ። ነገር ግን
ጉዳዩን በእርቅ እንፍታው በሽምግልና እንፍታው በሚል ነው እንግዲህ የቅርብ ሰዎች እሷን ይዘው ራሳቸው ቤት አስቀምጠው እሱን አምጥተው እንግዲህ ሽምግልና እየሞከሩ ነበር እንጂ እሷ ለፖሊስ ሳታሳውቅ ቀርታ አይደለም። እና በጣም ቶክሲክ የሆነ ሪሌሽን ነበረ። እኔ አትወደው ማለት አልችልም። በኋላ ላይ ነግራችኋለሁ። በደንብ እንደምትወደው 100% እርግጠኛ መሆን ችያለሁ በዚህ ቪዲዮ ማለት ነው። እናም እንግዲህ ከዛ በኋላ በሚገርም ሁኔታ ሽምግልና ካለበት ቤት ሰዎቹን አንዴ ውጡ ብሎ አስወጥቷቸው እኔ ላናግራት ብሎ በጣም በሚገርም ሁኔታ ሆዷን፣ እጇን፣ አንገቷን በቢላ በጩቤ ቆራርጧታል ማለት ነው። ከጀርባ የነበረ ከሶፋው እነሱ እንደዚህ መገደፊያው ላይ ሲጋ ቁጭ አለ። ቀጥታ እንደዚህ ነው ያዘኝ። እንደዚህ ነው መቁረጥ የጀመረው። አልጮሽም። ሰዎቹ ከቤታቸው ለቀው ተነጋገሩ ብለው ከግቢ ውጭ ናቸው። እንደነገጥኩኝ ደሙን ሳይው እና እንዳልነሳ እንደዚህ አድርጎ ይዞኛል። እና በጣም በሚገርም ሁኔታ ታሪኳ በጣም በሚያስጠላ መልኩ ተቀይሮ በጣም ይሄ ሁሉ ጉዳት እስኪደርስባት ድረስ ሆናለች ማለት ነው። እና ከዛ በኋላ እንግዲህ ፍቅረኛዋ አምልጧል። ብታምኑም ባታምኑም ይሄን ካደረገባት በኋላ ሸሽቶ አመለጠ ማለት ነው። ከዛ በኋላ አላሲዝህም ብላ ራሷ ነች ያስያዘችው። አላሲዝህም ብላ ስልክ አውርታው ምናምን አንዳንዴ ባይዘው ወይ እኔ የገረመኝ ነገር ምን ወሰላችሁ? እዚህ ኢንተርቪው ላይ በጣም የገረመኝ ነገር ሰው ወንዶች በተለይ አንዴ እንድትሰሙኝ እፈልጋለሁ። ያን ሁሉ በደል ካደረሰባት በኋላ እሷ በህይወት ተርፋ ከሷ ጋር አብሮ መጥቶ ለመተኛት ከሷ ጋር አብሮ መጥቶ ለመኖር ያደረገውን ነገር ያን ያክል ትልቅ አድርጎ ራሱ አያስበው። የሚገርመኝ ነገር ይሄ ነው። ድጋሚ ስደውልለት በቃ ትቼዋለሁ ምናምን ስትል ያደረገውን ነገር እሱ በቃ ያን ያክል አክብደውም አልሃየውም ማለት ነው። ያን ያክል ተርትሯት ሆዷን እንደዛ አድርጎ እጇን እንደዛ አድርጎ አንገቷን እንደዛ አድርጎ ያደረገው ነገር እንደ ትልቅ ነገር ራሱ አልታየው። ለማንኛውም ከዛ በኋላ ደውላ አብረው አድሮ እንደምንም ብላ በቃ የሆነ ታክቲክና ምናምን አውጥታ ነው ያስያዘችው ማለት ነው። እዛ ባህር ዳር እንዴት ፖሊሶች የያዙበት መንገድ በቃ አብዛኛው የእሷ ስራ ነው። እና እሷ መታ አብረው ተኝታ ምናምን ያስያዘችው። እና የሚገርመኝ ነገር ቅድም እንደምትወደው እቺ ልጅ እንደምትወደው እርግጠኛ ነኝ ያልኩበት ምክንያት ምንድነው? ያኔ እሱ ስታሳስር አንድ ነገር ቅርቅር እያላት ነበር። ምን እኔ እሱን ለማሳሰር እንደዚህ የከበደኝ እኔ እሱን ለማሳሰር እንደዚህ በቃ አእምሮዬ ላይ በጣም ከባድ ውጥረት እየፈጠረብኝ እሱ ግን ያኔ እኔን እንዴት ጨክኖ እንደዚህ ያደረገ እኔ ላይ እንዴት እሱ ጨክኖ ቢላ አነሳ ብላ ያኔ ግራ ገብቷት ነበረ። አስቡት እንግዲህ እሱን ለማሳሰር ከብዷት ነበር በጊዜው። እሱን ለማሳሰር እንዴት ነው እሱ ጨክኖ ደሜን ያፈሰሰው አልኩኝ። እግዚአብሔር እሱን ለማሳሰር እኔ እንደዚህ እየተሰቃየሁት እሱ እንዴት ነው? እኔ በቃ አቃተኝ። እንቅልፍ ግን ወሰደሽ አብረሽው ስታድሪ? አልተኛው። እሱ ግን ተኛ። እሱ ተኛ ለጥ ብሎ ነው የተኛው። ምንም ታደርገኛለች ማለት በቃ አላሳስረም ብየዋለሁ። አምየለታለሁ። ሲቀጥል በፊት ምን ያክል እንደማፍቅረው ያውቃል። ወጆ ነበር። በጣም ነው የምወደው። በጣም ልቤን በደንብ አድርጎ ነው የሚያውቀው። ሲናገር ምን ይላል መሰለሽ? እኔ አንቺን እንደማቀሽ እናትና አባትሽ አያውቁሽ፣ አንቺን በደንብ አድርጌ ነው የማቀሽ ነበር የሚለው በፊትና ምን ያክል እንደምወደው በደንብ አድርጎ ያውቃል። ስለዚህ ይሄን ያህል ወንጀል ፈጽሜባት እንዲህ አድርጊያት እና ያለችኝ ስለምትወደኝ ነው ብሎ ነው ያሰበው። ምክንያቱም እንደማላስይዘው አሳምኘዋለሁ። በስልክ እኮ በጣም ተሰቃይቻለሁ ለማሳመን። በስልክ እያወሩ አሳምነው ነበር ማለት ነው እንደዚህ እንዲመጣ ያደረገችው። የሚገርማችሁ ነገር ከዛ በኋላ እንግዲህ አሳሰረችው። የፍርድ ቀጠሮ ሂደት ምናምን ላይ ነበረ። ነገር ግን መጨረሻ ላይ በዋስ ተፈታ። በዋስ የተፈታበት ምክንያት ያው ነፍስ ያላጠፋ ሰው ካለ በውጭ ሆኖ መከታተል ይችላል የሚል ነገር ማለት ነው። ይሄ ትንሽ አከራካሪ ነገር ነው። ስለዚህ ጉዳይ የህግ ባለሙያዎችም ያላችሁን ሀሳብ እስቲ ኮሜንት ላይ አስቀምጡልኝ። ብቻ ይህን ሁሉ ነገር አድርጎባት በዋስ ተፈታ ማለት ነው። ዋስትና ተፈቀደለት በ30 ሺህ ብር። እግዚአብሔር እንዴት ተፈቀደለት? ዋስትና ተሰጠው። በ30 ሺህ ብር ተፈቀደለት። ለምን ብዬ ስጠይቅ የሞተ ሰው ብቻ ነው ዋስትና የሚከለከለው አሉ እና በውጭ ሆኖ ጉዳዩን መከታተል ይችላል፣ መብት አለው አሉ። እሺ ህግ አይደለ? እሺ ብዬ ተቀበልኩ። ሄደ። እሱም ቤተሰቦቹ ጋር ቆየ። ከዛ በኋላ ነኝ አልዛተብሽም? ከወጣ በኋላ ወይ ዛቻማ በጣም ስልኬን በቃሉ ስለሚያውቁ በተለያየ ስልክ ነው
የሚደውለው። እዛ ደግሞ የሆኑ ዘመዶች አሉት። እንደዚህ እናረግሻለን፣ በጭራሽ እሱ ታሰረ ማለት አንቺ በህይወት አትኖሪም፣ እሱ ይፈታል፣ አንቺ ግን ለህይወትሽ አደጋ ነው፣ ቤተሰቦችሽን አትፈልጊያቸው ከሆነ አሳስሮ አስፈረጅበት ምናምን ይሉኛል። እኔ ግን ያው አንድ ይወስኛለሁ፣ የሆነው ነገር ይሁን ብዬ ስላሰብኩበት ምንም ያክል ዋጋ ለመክፈል ዝግጁ ነበርኩ። በጣም የሚገርም ነው። እስካሁን ያለውን ፓርት እኔም እንግዲህ እንደምንም ብዬ አእምሮዬን አሳምኛለሁ። አዎ እውነተኛ ታሪክ ነው እየሰማ ያለሁት ብዬ ለማመን ማለት ነው። ግን ከዚህ በኋላ ያለውን ጭራሽ አእምሮዬ ለመቀበል ራሱ ከበደው። ድጋሚ የሚገርማችሁ ነገር ድጋሚ አገኘችው አዲስ አበባ ማለት ነው። ከዚህ በኋላ እንግዲህ እዛ ጋር ፍርድ ተሰጥቶ ምናምን ጉዳዩ እሱ እየተፈለገ ነበር። ባለበት ቦታ ይያዝ የሚል ወረቀት ተጽፎበት ነበረ። ግን እሱ እንግዲህ አዲስ አበባ ነበረ። እሷ ድጋሚ አዲስ አበባ መታ አገኘችው። እንዴት ብታወራው እንደሆነ አላውቅም። እሱ ራሱ እንዴት ቢንቃት ምንም አታመጣም፣ የሰው ሀገር ነው አዲስ አበባ፣ ምንም አታደርገኝም ብሎ እንዴት ሊያስብ እንደቻለ አላውቅም። እና በጣም የሚገርመው ነገር የሆነ ያክል አብሯት ይቆይና ከዛ በኋላ ይሰለቸዋል መሰለኝ፣ ያስጠላዋል መሰለኝ። ከዛ ትሄዳለች የሆነ ቦታ። ከዛ የሆነ ሰዓት ላይ ደግሞ እሷ ስትደውልለት ምንድነው የሚለው? የሆነ ቦታ በቃ አልጋ ያዢና ደውይልኝ ነው የሚላት። አልጋ ይዛለት ነው የምትደውልለት። ይመጣል፣ የፈለገውን ነገር ያደርጋል። ከዛ በኋላ ድጋሚ በቃ ሲያስጠላው ይሄዳል። እንደዛ ነው ላይፉ ማለት ነው። እሷ በመሀል የሰው ቤት ጎዳና ምናምን የሚል ላይፍ እያሳለፈች ነበርና ይሄ በጣም 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 ለአእምሮ የሚከብድ የሚሰቀጥጥ በጣም የሚያስጠላ ስቶሪ ነው ባይዘው። እና እንግዲህ ከዚህ በኋላ ከባህር ዳር ወረቀት ታመጣለች። የተፈረደበትን ወረቀት አምጥታ እዚህ 24 አካባቢ መገናኛ ጋር ያለው ፖሊስ ጣቢያ የምታውቁት ከሆነ አሁን በትልቁ የተሰራ ፖሊስ ጣቢያ አለና እዛ ሄድኩ ነው የምትለው። እዛ ሄጄ ከፖሊሶች ጋር ተነጋግሬ አልጋ ድጋሜ ቢያዙበት እንደምንም ብላ ነው አሁን ያስያዘችው ማለት ነው። የሚገርመው ማለት ነው። በቃ ይሄ ነው ስቶሪው። ነገር ግን መሀል ላይ ሚዲያ ላይ ወጣለው ብላ ስትናገር ውጪ ይላታል። እሷ ሚዲያ ላይ ተናገሪ፣ እዛ ላይ ውጪና እኔ ከሱ ጋር አብሬው መኖር ፈልጋለሁ፣ ነገር ግን እሱ አቅም የለውም ገንዘብ የለውም ብለሽ ተናገሪና ገንዘብ ይሰጠን ነው ሚላት ማለት ነው። አስቡት እንግዲህ ሶሻል ሚዲያ ላይ አንዳንዴ ገንዘብ ያዋጣንላቸው ሰዎች እንደዛም ሊሆኑ ይችላሉ ማለት ነው። ለማንኛውም በቃ ገንዘብ ተሰጠኝ እኮ አለችው። ገንዘብ ተሰጠኝ ሚዲያ ላይ ቀርቤ ምናምን አለችው። እዛ ጋር ገንዘቡንም ለመውሰድ ምናምን እንደውም ከጓደኛው ጋር ነው መሰለኝ የመጣው። ከዛ በኋላ በሚገርም ሁኔታ እሷ በፖሊስ አስያዘችው። የመጨረሻውን ሞመንት እንዴት ነው የምትገልጸው? በቃ ሳሲዘው ዞር ብሎ ሳቀ ምናምን አለች ማለት ነው። በቃ ጉድ ሰራሽኝ የሚል አይነት ነገር ማለት ነው። ሰው ግን ድፍረቱ ይገርማል እኮ ባይዘው፣ በጣም ነው የሚገርመው ድፍረቱ። ለማንኛውም ከዛ በኋላ እሷም ያን ያክል ለሱ ፊል እንዳላደረገች በቃ ያን ያክል በደል አድርሶብኝ አሁንማ መያዙ ትክክል ነው የሚል እምነት እንደነበራት ነው የምትናገረው። ባይዘው ይሄ ከቀናት በፊት የተፈጠረ ታሪክ ነው እያለች የምትናገረው ማለት ነው። ሸገር ኢንፎም በእርግጠኝነት ታሪኩን በደንብ አጣርተዋል ብዬ አስባለሁ። ፖሊስ ጣቢያም ያለውን መረጃ መያዝ አለመያዙንም በትክክል ቼክ አድርገዋል ብዬ አስባለሁ። ስቶሪው በጣም ለማመን የሚከብድ አይነት ስቶሪ ስለሆነ ማለት ነው። ሶሻል ሚዲያም ላይ ሰዎች ይሄ ለዚህ ጉዳይ የተለያየ አስተያየት እየሰጡ ነው። አንዳንዱ በጣም ተናዶ አስተያየት ይሰጣል። ግን ያናደደኝ አንድ አስተያየት ምን አለ መሰላችሁ? ሴቶች እባካችሁ እንደዚህ አይነት በደል ሲደርስ፣ እንደዚህ አይነት ጾታዊ ጥቃት ሲደርስ ሴት ልጅ ላይ፣ ከዛ በተጨማሪ ደግሞ ሴቶች እንደዚህ የአካል ጉዳት ሲደርስባቸው ሮጣችሁ መታችሁ የማይሆን አስተያየት ለመስጠት አትሩጡ። የወንዶቹ ችግር የለውም እንደምንም ማኔጅ እናደርጋለን ቀስ በቀስ። አንዳንድ ወንዶች በጣም ያስቸግራሉ። ግን ሴት ሆነሽ ይሄን ስቶሪ ስትሰሚ ኮሜንት ላይ መተሽ እሷስ ምን በድለው እንደሆነ እስቲ ቼክ ይደረግ የሚል ኮሜንት አይቻለሁ። አሁን እሷ ምን በድለው ነው ብለሽ ነው አሁን አንቺ እያሰብሽ ያለሽው አእምሮሽ ላይ። አንቺስ አንድን ሰው ምን ብትበድዩ ነው መጥቶ በቢላ እንዲቆራርጥሽ የምትፈቅጂለት? ምን ብታረጊው ነው አንድ ሰው መጥቶ አንገትሽን እንዲያርድ የምትፈቅጂለት? ምን ብታረጊው ነው? ይሄን አስተያየት የምትሰጡ ሴቶች በጣም ትገርሙኛላችሁ። በሱ ሳይድ ያለውንም ስቶሪ እንስማ። እሷ ምን አርጋው ይሆን? እሷ እሱን በጩቤ ወቅታ፣ ሆዱ ላይ ወቅታ፣ እጁ ላይ ወቅታ አንገቱን ቆርጣ ከነበረ ከዚህ በፊት እሱም ለዛ ነገር መልስ እንደዚህ አይነት ሰጥቶ ከሆነ እሺ። ከዛ ውጪ ግን ምን ብታደርገው ነው
ይሄን ሁሉ ነገር ያደርግባት ብለሽ ነው ይሄን ኮሜንት መስጠችው ሴት ሆነሽ ማለት ነው። ለማንኛውም ምንም ሌላ ስቶሪ የምንሰማው ነገር የለም። ፍርድ ቤት የሚለውን ነገር እንሰማለን። አሁንም ግን አንድ እሷ የፈራችው ነገር ብለው ድጋሚ ከተፈታ ቤተሰቦቼ በሙሉ ይጨርሳል እያለች ነው ያለችው እና ፖሊስ ያለው ነገር በደንብ ያጣራል ብዬ ተስፋ አደርጋለሁ። ፍርድ ቤትም ትክክለኛ ፍትህ ይሰጣል ብዬ ተስፋ አደርጋለሁ። ህግ ያለበት ሀገር ነው፣ ህግ ይከበራል ብዬ ተስፋ አደርጋለሁና በዚህ ጉዳይ ያላችሁን ሀሳብ ኮሜንት ላይ እናንተም አስቀምጡልኝ። እስቲ ወደ ቀጣዩ ጉዳይ ስንገባ ደግሞ ሰሞኑን አንድ ቲክታክ ቪዲዮ አይታችኋል ብዬ አስባለሁ። ቲክታክ ላይ የተለቀቀ አንድ ቪዲዮ በጣም አነጋጋሪ ሆኗል። የአርቲስት ነፃነት ወርቅነህ የቅርብ ጓደኛ ወንድሙ ማለት ይቻላል አስናቀ እንግዲህ በቤተሰብ ጨዋታ ፕሮግራም ላይ ሆኖ ያቺ ነፂ ሚይዛትን የሆነች ወረቀት ይዞ የተለቀቀ ቪዲዮ ቲክታክ ላይ ቫይራል ወጥቷል። ቪዲዮን አሳያቸዋለሁ። ከዛ በፊት ግን ሰሞኑን ሰይፎን ኢቢኤስ ላይ ቀርቦ ነበር አስናቀ እና ኢንተርቪው ላይ ከተናገራቸው ነገሮች ውስጥ በጣም ያስገረመኝን አንዱን ላሰማችሁ። ነፂ በእኔ ሰርግ ላይ ዋናው ሰው ነፃነት ነው። እሱም መድረክ መራ። እኔ ትዝ ይለኛል ናፕኪኑን ነው ያስገባሁት። ሁሉን ነገር የሸፈነው ነፂ ነበር። አዎ ሙሉ ነገሩን በቃ አዳራሹን፣ ምግብ መጠጡን ሁሉ ነገር ሚስት ብቻ ከኔ ሚስቱን ነው ፈልጌ ደህና ጓደኛ ይስጣችሁ። ሌላ ናፕኪን ይዞ ይሄዳል። ምንም ነገር ያለባት እንዲ ለማለት መድረክ የመራው እሱ ሁሉን ነገር በቃ የሰራው ነፂ ነው። በጣም 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 የሚገርም በቃ። የት ነበር ሰው? ሳፋየር። ዋው ደህና ሆቴል ነው ያገባው። ምን ያህል ሰው ነፂ ደስ ያለኝ የእሱን አዲስ አበባ ሬስቶራንት አድርጎት የጓደኛውን ሳፋየር። የሚገርም ነው። ባይዘዌ ጓደኝነት ምናምን የሚባለው ነገርም በእነዚህ ነገሮች ነው ፕሩቭ የሚደረገው። ባይዘዌ ይሄ ብቻ አይደለም፣ ምን ያክል እንደሚቀራረቡ በተለያየ ጊዜ ሲናገር ነበረ። የቀብር ስነስርዓቱ ላይ ራሱ የተናገረው አንድ ነገር በጣም የብዙዎችን ልብ ነክቶ ነበር። እዛ አርቲስት ነፃነት ወርቅነህ ባለበት አካባቢ ላሉ ወጣቶች ገንዘብ ይሰጣቸው ነበር ሲመጣ ማለት ነው። እና እነሱን አሁን ከዚህ በኋላ ማን ነው የሚያስደስታቸው ብሎ በጣም አዝኖ ሲያለቅስ ነበር እሱ። እና ያ ፓርት በጣም ነበር በቃ እኔ ራሱ ያሳዝነኝ ማለት ነው። ለማንኛውም በዚህ አጋጣሚ ኢቢኤስን በጣም ማመስገን ፈልጋለሁ። እኔ ኢቢኤስ ላለፉት በጣም ብዙ ዓመታት ኤግዛክት ዓመቱን እንደውም እርግጠኛ አይደለሁም፣ ግን ኢትዮጵያ ውስጥ እንደ ሚዲያ ያን ያክል ጊዜ ሁሉ ኮንሲስተንት ሆኖ መቆየት የቻለ የቲቪ ቻናል ነው። በነገራችን ላይ ሌሎቹን የቲቪ ቻናሎች ማየት ትችላላችሁ። አንዴ ቦግ ይላሉ፣ አንዴ ቀዝቀዝ ይላሉ፣ አንዴ ቦግ ይላሉ፣ አንዴ ቀዝቀዝ ይላሉ። ግን ኢቢኤስ ያን ሁሉ ጊዜ ኮንሲስተንት ሆኖ ነው የቆየው። ነገር ግን መሀል ላይ የሚያጋጥመው ነገር ደግሞ ኢቢኤስ ላይ ያለው ፈተና ይገርመኛል። እኔ አስታውሱ እንግዲህ አስፋውን አስታውሱ፣ ነፃነትን አስታውሱ። በቅርቡ ደግሞ የኢቢኤስ ዋና ስራ አስኪያጅ ነው ህይወቱ ያለፈውና በጣም የሚያሳዝን ነው። በቃ ኢቢኤስ እያለፈ ያለበት መንገድ በጣም የሚያሳዝን ነው። ግን በዛ ሁሉ መከራ ውስጥ በዛ ሁሉ ነገር ውስጥ እስካሁን ኢትዮጵያው ነምበር 1 ቲቪ ስቴሽን ሆኖ መቀጠላቸው በጣም ደስ የሚል ነው እና ለኢቢኤስ እውነት እኔ በጣም ክብር አለኝ። ለማንኛውም ኢቢኤሶች ነፃነትን በሌላ ሰው የሚተኩ ከሆነ በማን ነው መተካት ያለባቸው በሚለው ዙሪያ ሰው ሶሻል ሚዲያ ላይ በጣም የተለያየ ሀሳብ ሲሰጥ ነበረ እና ብዙዎች የወደዱት ሀሳብ ነፃነት ወርቅነህ የሚተካ ከሆነ በሌላ ሰው በራሱ ጓደኛ የሚተካ ጥሩ ነው የሚል ነው። ይህንን ከግምት ውስጥ በማስገባት ይህን ኤአይ ጀነሬትድ ቪዲዮ ቲክታክ ላይ ሰሞኑን ፖስት ያደረጉ ልጆች አሉ። እንደምን ኖራችኋል? እንደምን ሰምታችኋል? እንደምን አምሽታችኋል? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ፣ ዝነኛ፣ ሀብታም፣ ታዋቂ ትሆናላችሁ። በየዙሩ 25,000 ብር እንደገና በተከታታይ 7 ጊዜ አሸንፈ የፈለግበት መሄድ ይችላል። ምክንያቱም ሽልማት ይሄ ቪዲዮ ኤአይ ጀነሬትድ ነው፣ ትክክለኛ ቪዲዮ አይደለም። ነገር ግን ሰው ምን እያለ ነው እስቲ ስለዚህ ጉዳይ የሚለውን ቼክ ለማድረግ ኮሜንት ሴክሽኑን ከፈትኩና የቤተሰብ ጨዋታ ያለ አስኔ አይሆንም፣ የወንድሙን ስራ ማስቀጠል አለበት፣ አስናቀ መቀጠል አለበት፣ ደረጀ ኃይለማርያም ቢሆን ይሻላል፣ የሚተካው ባይኖርም ነፂ እድሉ ቢሰጠው ለሱ ነበር የሚሰጠው፣ ቢሆን ደስ ይላል። ለምንድን ነው ይሄን ኮሜንት በቃ በደንብ ያየሁት? ነፂ ቢሆን
ይሄን እድል ለጓደኛው ነበር የሚሰጠው የሚል ነው እንግዲህ ሐሳብ። ጓደኛው ራሱ ይተካው። በጣም አሪፍ ምርጫ በእውነት የነፂ ጓደኛ እኮ የሌለ ኮሜዲያን ነው፣ ቦታውን ይመጥናል፣ አስድቀናል የሚል ነገር እንግዲህ ሰው እያጸደቀው ነው ማለት ነው። ስለ አስናቀ በጣም ጨዋታ ይችላል፣ አስኔ ራሱ ከሁሉም እድሜ ክልል ጋር መጫወት ይችላል የሚል ነገር ኮሜንት ላይ በጣም እየተሰጠ ነው። እና እናንተስ ምን ታስባላችሁ? ያው ሞያ ነው አክቹአሊ ኪነ ጥበብ ውስጥ ያለ ሰው ነው አስናቀ። በነገራችን ላይ ከአርቲስት ነፃነት ወርቅነህ ጋር የተገናኙት ራሱ በኪነ ጥበብ ጉዳይ ነው፣ በሌላ ነገር አይደለም የተገናኙት። አስታውሷል ያን ጊዜ ያንተና የነፃነት ወዳጅነትስ? አሁን ለምሳሌ የጁስ ቤቷ በዚህ ነው። አንተና ነፃነት፣ አንተ ሳሪስ ጎፋ፣ አይ እዚህ ሳሪ ቄራ መካኒሳ ቄራ ምናምን መካኒሳ፣ እሱ ደግሞ ራይል። ወዳጅነት እንዴት በትምህርት ቤት ነው? በምንድን ነው ጫፍና ጫፍ ሆናችሁ የተገናኛችሁት? አሁን እኔና ነፂን ያገናኘን ምንም አይደለም። የኪነ ጥበብ ስራ ነው። እኔም ከትምህርት ቤት ቀደም ብለህ አንድ ፔሪድ ቀደመ ምናምን ወጥተህ ሳንፎርድ ኢንግሊሽ ስኩል እንደውም አሁን በቃ አስኔት የተማርከው ሳንፎርድ how are you how was everything the thing of the matter of the because of the me I was like you ስለው ነፂ እንዴ አለኝ። ነፂ አስኔት ተምረሃል እንዴ? እኔም እንደ ሁኔታውን ሲሾፈው ብዙም አላረፈውም መሰለኝ ነፂ ያልኩት። ከዛን ቀን ጀምሮ እንደ ምሁር ነው የሚያይ። ነጭ ምናምን ስትመጣ የሚነሳው ለዛ ነበር። በጣም የሚያዝቅ ነው። ያው ጓደኛ ማጣት ምን ያክል ከባድ እንደሆነ አሁን ለእሱ አታስረዱትም። ለማንኛውም በጣም ያሳዝናልም፣ ታሪካቸው ደግሞ ያስቃል። እና እንግዲህ የእናንተስ ሀሳብ ምንድነው በዚህ ዙሪያ የሚለውን እስቲ ኮሜንት ላይ ያስቀምጡልኝ። እኔ ማንም ይምጣ ማን ግን ነፃነትን ያንን ሌቭል የሚያስቀጥል ሰው መሆን አለበት ብዬ ነው ማስበው። ቤተሰብ ጨዋታ የነፃነት ፕሮግራም ነው ባጭሩ። በቃ ነፃነት ነው ትዝ የሚለኝ የቤተሰብ ጨዋታን ገና ከርቀት ሳየው ራሱ ቀጥሎ ነፃነት ነው መምጣት ያለበት ብዬ ነው የሚሰማኝልኝ። እና ያንን የሚተካ ሰው ነው መሆን ያለበት። እና ጓደኛው ቢሆን እኔ ደስ ይለኛል በጣም በቃ። ግን ያው እዛ ጋር ትክክለኛውን ነፃነትን የሚተካ አይነት አቋም ላይ ቢሆን ደስ ይለኛል በጣም። እና ያ ቢሆን የሚቻል ከሆነ እኔ ከማንም በላይ ደስተኛ መሆን ሰው ነኝ። በድጋሚ ኢቢኤስን እናመሰግናለን። ሌሎችም ጠንክሩ፣ በርቱ፣ አይዟችሁ። ኢቢኤሶች ከጎናችሁ ነን። የኢትዮጵያ ሕዝብ በአጠቃላይ ምንም ወደ ኋላ እንዳትሉ። ፕሮግራሞቻችሁ በጣም ኮንሲስተንት ሆናችሁ እስካሁን ድረስ እየሰራችሁ ነው ፕሮግራሞቻችሁን እና ቀጥሉበት ማለት ፈልጋለሁ። እኔ ኢቢኤስ እዚህ አካባቢ ኢቢኤስ ሰዎች ካላችሁ ማለት ነው። ለማንኛውም የዛሬው ቪዲዮ ይህንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይላችሁ።